አልሞትም በሕይወት እኖራለሁ፣ አልሞትም በሕይወት እኖራለሁ፣ የጌታን ስራን እሰራለሁ። የሞትን መርዶ ሰማችሁት፣ አለው ደስ ይበላችሁ። የሞትን መርዶ ሰማችሁት፣ አለው ደስ ይበላችሁ። አልሞትም በሕይወት እኖራለሁ፣ የጌታን ስራን እሰራለሁ። የሞትን መርዶ ሰማችሁ፣ አለው ደስ ይበላችሁ። መዝሙረ ዳዊት 95 ቁጥር 6 ላይ የእግዚአብሔር ቃል ሲናገር ኑ እንስገድ፣ ለእርሱም እንገዛ፣ በእርሱ ባደረገው በእግዚአብሔር ፊት እንንበርከክ። ኑ እንስገድ፣ ለእርሱ እንገዛ፣ እርሱ በእርሱ ባደረገው በእግዚአብሔር ፊት እንንበርከክ። የቃሉ ርዕስ በእግዚአብሔር ፊት እንንበርከክ የሚል ይሆናል። መንበርከክ ህይወት እንዳለው፣ መንበርከክ ሰላም እንደዋለው፣ በእግዚአብሔር ፊት መወደቅህ ደስታ እንዳለ፣ በእግዚአብሔር ፊት በመወደቅና ከእግዚአብሔር ጋር መስማማት የዘላለም ህይወት፣ የዘላለም ደስታ፣ የዘላለም በረከት፣ ጠላት ከእጃችን ሊነጥቅ የማይችል በረከት፣ የማይችልን ደስታ፣ የማይችልን ሞገስን እግዚአብሔር አምላክ ያሳቅፋል። ሃሌሉያ። ስለዚህ በእግዚአብሔር ፊት መውደቅ ክብር አለ። ዳዊት ይህንን ያወቀው፣ ዳዊት ይህንን የተረዳው ዳዊት በእግዚአብሔር ፊት ይወድቅ ነበረ። በእግዚአብሔር ፊት ይንበርከክ ነበረ። ለሰራው ኃጢአት ንስሐ ይገባ ነበረ። አምላኬ ወዴት ነህ? እኔ አልችልም። ጠላት እኔን እንዳሸንፍ በሄድኩበት መንገድ ሁሉ አንተ ቅደምልኝ፣ አይኖችን አበራልኝ፣ ግለጥልኝ፣ ደጉና ክፉን እንዲለያ፣ ጠላት በእኔ ላይ እንዳይሳቅ፣ ጠላት በእኔ ላይ ወጀቡን እንዳያበዛ አንተ እርዳ፣ አንተ አግዝ፣ አንተ ደግፍ ብሎ በእግዚአብሔር ፊት ወድቆ ለሰራ ጣት ንስሐ ገብቶ እግዚአብሔር አምላክ ደግሞ እንደመሰከረ የልቤ ልጅ አገኘ ብሎ እግዚአብሔር አምላክ እንደመሰከረ ቃሉ ይናገራል። ዛሬም አንቺ፣ ዛሬም አንተ፣ ዛሬም እኔና እናንተ በእግዚአብሔር ፊት ላይ መውደቅ ትልቅ በረከት አለ፣ ትልቅ ደስታ አለ፣ ትልቅ ነገር አለ፣ ትልቅ አክሊል አለ። ይህንን አክሊልን ለመቀበል፣ በረከቱን ለመቀበል፣ ሰላሙን ለመቀበል፣ በሰላም መንገድ ልንጓዝ፣ በሰላም ልንኖር፣ በደስታ ልንኖር፣ በጸጋ ልንኖር ከእግዚአብሔር ጋራ መስማማትና በእግዚአብሔር ፊት መንበርከክ፣ ብርክክ ማለት አባዬ ካንተ ጋር መስማማት እፈልጋለሁ፣ ካንተ ጋር መታረቅ እፈልጋለሁ። ምንም ከእኔ ይርቅ፣ ምንም ከእጄ ይጥፋ፣ አንተ ብቻ ከእኔ አትራቅ። በእጅክ ላይ የያዝከ አንተ፣ እኔ ብቻ ከእጅክ እንዳልወጣ እርደኝ ብለሽ እርደክ ብለክ መጸለ ነው። በእግዚአብሔር ፊት መንበርከክ ነው። ጉልበቱን ለእግዚአብሔርን መስጣት ነው። ምላስ እግዚአብሔርን ማመስገን ነው። ይሄ ነው ያለው ማለት ነው። ኢየሱስ ለዘላለም ጌታ ነው እና አባት ለልጆች አይጨክንም ማለት ነው። እግዚአብሔር አምላክም ለኛ አይጨክንም። እግዚአብሔር አምላክ ጻድቅ ነው፣ ብርቱ ነውና ብርቱ አምላክ በኃይሉ ብርታትና በኃይሉ ጸጋው እግዚአብሔር አምላክ ያበራታል ማለት ነው። እንግዲህ ስራውን እየሰራውኝ ነው። በሌላ ጊዜ ነው ይሄንን ቪዲዮ እየቀደ ያለ። በተረፈ ደግሞ የእግዚአብሔርን ሐሳብን የትኛም ዓለም ሁሉ ሂድ ወንጌልን ሲባኩ፣ ዓለም ሁሉ ሂድ ምስራች፣ የኔን ምስራችን ጆሮ ያለው ይስማና ለሚሰሙትን ይህንን ትልቅህን የኔ ትልቅ ሰላምን፣ ትልቅን በረከትን፣ ትልቅን ጸጋን ለሚቀበሉ ለሚፈልጉ ትልቅ ነገሩን አውሩ
በዛ መንገድ ተመላለሱ። ለእናንተ ያለው የተዘጋጀው ትልቅ ስለሆነ ይህንን ትልቅ ነገር ትልቅ አክሊልን ትልቅህን ስጦታን ለመቀበል የማይችሉ ብዙ አለ። ሰምቶ እንደማይሰማ አይቶ እንደማላይህ ተረድቶ እንደ ያልተረዳ የሚሆን ሰዎች ብዙዎች አለ። ስለዚህ ብዙ ህዝብ ስላለ ህዝቡ እንዳይጠፋ ላላወቁትን ላልሰሙትን ወንጌል ይሰበክ። ወንጌልን ሲሰማ ህዝቡ ወንጌልን ሲሰማ አንድ ሰው ወንጌልን ሲሰማ የሚቀበለው አክሊል የሚቀበለው በረከት የሚቀበለው ስጦታ እንዲሁም ወደ ክፋት ወደ ክፉ መንገድ ከሚሄድበት ይመለሳል። ንሳ ለመግባት እድል ያገኛል። ከኔ ጋር ለመታረቅ እድል ያገኛል ብሎ እግዚአብሔር አምላክ ይህንን ቀድሞ የሰውን ተንኮሉን የሰውን ትዕቢትን የሰውን የትዕቢት ጥግህን ስለሚያውቅ እኮ ነው እግዚአብሔር አምላክ እንድንመለስ ልቦቻችን የኛ ደንዳና እንደሆነ ስለሚያውቅ ይህንን ስለሚያውቅ እለት ንሳ እንድንገባ እለት ለዚህ ለደንዳና ልብ ከእግዚአብሔር ምሕረትን እንድናገኝ የምሕረት አምላክ እንዲሆነ ቸር አምላክ እንዲሆነ በቸርነቱ አኖራለሁ በምሕረቱ አኖራለሁ አንከባክባቸዋለሁ አሳድጋቸዋለሁ ለዘላለም ለእናንተ የገባው ቃል ኪዳን አለ። ያ ቃል ኪዳን በፍጹም አይፈረስም። ስለዚህ በዛ በቃሉ መሰረት እኔ በተናገርኩት መሰረት ተጓዙ ብሎ እግዚአብሔር አምላክ ለኛ ሁሉ የሚናገረው በምድር ላይ የሚያታልል ሰው ልጅን የሚያታልል ሰው ጠላት ሰውን እንደሚያታልል ጠላት ሰውን እንደሚጎዳ ጠላት ሰውን ወደ ክፋት መንገድ እንደሚወስድ ጠንቅቆ ስለሚያውቁ እኮ ነው የጠላትን ነገርን አትቀበሉ፣ የጠላት ወሬን አትስሙ፣ የጠላት ሐሳቡን አትስሙ፣ እምቢ በሉ። ዓለሙን ናቁ፣ ሰይጣንን ናቁ፣ ኃጢአቱን ናቁ። ከኃጢአት መንገድ ከክፋት መንገድ ተመልሱ። ክፉና ደጉን ለይታችሁ በጠባቡ መንገድ ተጓዙ ብሎ እግዚአብሔር አምላክ ይህንን ለሰው ልጅ ያስረዳው ለሰው ልጅ ያስተማረው እኛን ጠላት እንዳይጎዳ ጠላት ያዘጋጀው ወጥመድ እኛን እንዳያገኝ መጀመሪያ እንድንጸልይ መጀመሪያ ከጠላቶች እጅ የምንመለጥንበትን መንገድን እንድናውቅ በጥበብ እንድንመላለስ በየዋይነት እንድንመላለስ እግዚአብሔር አምላክ ተናግሯል ማለት ነው። ስለዚህ ለእግዚአብሔር መንበርከክ ወደ እግዚአብሔር መጠጋት ላንቺ በረከት ነው፣ ላንቺ ሰላም ነው፣ ላንቺ ደስታ ነው፣ ላንተ ደስታ ነው፣ ለኛ ደስታ ነው። ከደስታ መንገድ ፈቀቅ ብቲ ከእግዚአብሔር ትእዛዝ ከእግዚአብሔር ሐሳብ ፈቀቅ ስንል ብዙ የምንከፍለው ዋጋ አለ ማለት ነው። ግን ከእግዚአብሔር ጋር ተስማምተን ስንኖር እግዚአብሔር አምላክ ለኔና ለእናንተ ብዙ ዋጋ ከፍሏል። በከፈለልን ዋጋ መኖር ችለናል፣ እንደገናም እንኖራለን። ኢየሱስ ለዘላለም ጌታ ነው። ጌታ ስሙ ይባረክ። ስለዚህ ቅዱሳን የእግዚአብሔር ልጆች እግዚአብሔርን የምትፈሩ ከእግዚአብሔር ጋር ለመስማማት ሁሉ ጊዜ የምትፈልጉ የእግዚአብሔርን ሐሳቡን ለመቀበል ለእግዚአብሔርን ለማዘመር ለእግዚአብሔርን እልል ለማለት በእግዚአብሔር ፊት ተንበርክካችሁ ለመጸለይ የምትፈልጉ ጨክኑ። ክብር አለ። የዛሬውን ችግር የዛሬውን መከራ የዛሬውን ነገሩን አታዩ። ነገ ክብር አለ። እግዚአብሔር አምላክ ምድረ ባዳ ላይ መንጋውን ሳቶ የሚመግብ አምላክ ነው ማለት ነው። ክብር ለጌታችን ለኢየሱስ ክርስቶስ ይሁን እና እዚህ ጋር ደግሞ ያ ምሳይ እየሰራሁኝ ለራሴ ማለት ነው። የኢትዮጵያ ምግብ ነው ማለት ነው እየሰራሁ የነበረ። በተረፈ ደግሞ በእግዚአብሔር ፊት እንወድቅ እላችኋለሁ። የእግዚአብሔርን ፊት እንፈልግ እላችኋለሁ። ያ ሰው ልጅ ደግሞ ካልበለም መንቀሳቀስ አልችልም ማለት እንዲህ ማውራትም አይችልም። እግዚአብሔር አምላክ ቀድሞ ለሰውን የሚያስፈልገው ስለሚያውቅ ነው ሁሉ ነገር ያዘጋጃል ማለት ነው። እና እኛም ደግሞ ክፉና ደጉን ለይተን እንድንጓዝ እግዚአብሔር አምላክ የመንፈስን አይኖቻችን ያበራልን። አሜን። እግዚአብሔር አምላክ ያበራልን።
እንዲሁም ደግሞ ይህንን ምዕራፍ ጨርሳችሁ አንብቡ። እናንተ እንድታንብቡ በትህትና እጠይቃችኋለሁ። ትባረካላችሁ ቃሉን ስታንብቡ ማለት ነው። በሌላ ቪዲዮ እስከ ስንገናኝ ቅዱስ እግዚአብሔር ይባርካችሁ። ሰላማችሁ በያለባችሁት መንደር ብዝትና ትረፍ ይበል። የእግዚአብሔርን ቃል ማንበብ የእግዚአብሔርን ሐሳብ